የፒኤስጂ ኮከብ ኪቪቻ ክቫራትስኬሊያ ኪቪቻ ክቫራትስኬሊያ በአውሮፓ እግር ኳስ በትክክል ለመጥራት ከሚያዳግቱ ስሞች አንዱ ከመሆኑ የተነሳ ብዙዎች ባጭሩ ቅቫራ ማለትን ይመርጣሉ። ጆርጂያዊው ስሙ ብቻ ሳይሆን ሜዳ ላይ ለተጋጣሚዎቹ ለማቆም እጅግ ፈታኝ ተጫዋች መሆኑ ላለፉት ጥቂት ዓመታት ታይቷል። ለአርሰናል ተከላካዮችም በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ ጨዋታ ፈተና ሆኖ አምሽቷል። በጥር የተጫዋቾች የዝውውር መስኮት የክቫራትስኬሊያን ያክል ስኬታማ ዝውውር አልታየም። ከናፖሊ ወደ ፓሪስ ጀርሜን ያደረገው ዝውውር ፓሪስ ጀርሜን የብዙዎችን ፉክክር አሸንፈው ያስፈረሙት የ24 ዓመቱ የክንፍ አጥቂ አማካይ ከተለመደው ተቃራኒ ምንም የመላመጃ ጊዜ ሳያስፈልገው ምርጥ አቋሙን ማሳየቱን ቀጥሏል። የሉዊስ ኤንሪኬ ታክቲካዊ ለውጦች፣ የዲዜሪ ዱዌ መላመድና የኡስማን ዴምቤሌ በ2025 የተለየ መሆን እንዳለ ሆኖ የጆርጂያዊ መምጣትም ለፓሪሱ ቡድን አስደናቂ መሻሻል ጉልህ ተጽዕኖ አሳድሯል። በስድስቱም የጥሎ ማለፍ ጨዋታዎቻቸው የተጫወተው ቅቫራ በተለይም ሊቨርፑልና አስቶን ቪላን በረቱባቸው ጨዋታዎች ድንቅ እንቅስቃሴ አሳይቷል። ከአርሰናል ጋር በተደረገው የአውሮፓ ቻምፒየንስ ሊግ የመጀመሪያ ግማሽ ፍጻሜ ጨዋታም በጥሩ ሁኔታ ሲንቀሳቀስ አምሽቷል። ቪላ ላይም አስገራሚ ጎል ማስቆጠር ችሏል። ክቫራትስኬሊያ በብዙ ረገዶች የተለየ ተጫዋች ነው። ካልሲዎቹን ዝቅ አድርጎ ኳስ ይዞ ተከላካዮች ላይ ሲሮጥ የድሮ የክንፍ አማካዮችን ያስታውሳል። ለዚያም ይመስላል ጋሬት ሳውዝጌት የዘመኑ ጆርጅ ቤስት ብሎ የገለጸው። የናፖሊ ደጋፊዎችም በዲያጎ ማራዶና ብቃት ሴሪያውን ካሸነፉ 33 ዓመታት በኋላ ካቻምና ሲያሸንፉ ክቫራዶና የሚል ስም እንደሰጡት ይታወሳል። የጆርጂያዊ አመጣጥም ያልተለመደ አይነት ነበር። በአገሩ ለሁለት ክለቦች ተጫውቶ ከዛ በሩሲያ በሎኮሞቲቭ ሞስኮና ሩቢን ካዛን ተጫውቶ እንደገና ባገሩ ከተጫወተ በኋላ ናፖሊዎች በ12 ሚሊዮን ዩሮ የራሳቸው አድርጎታል። ይህ ሁሉ ሲሆን ገና 21 ዓመቱ ነበር። ከዛም በሉቺያኖ ስፓሌቲ ስር ስኩዴቶን ማሸነፍ ችሏል። በግሉም የ22-23 የሴሪያ ምርጥ ተጫዋች ክብርን መቀዳጀት ችሏል። ከጀብደኛ የክንፍ ሩጫዎቹ ባሻገር ገዘፍ ባለ ተክለ ሰውነቱ በሚንጨባረር ጸጉሩና የተጠቀጠቀ ጺሙ በቀላሉ ትኩረት የሚስበው ቅቫራ ዴምቤሌ፣ ዱዌና ባርኮላን ጨምሮ የፒኤስጂን የማጥቃት ክፍል አካል ሆኖ ቻምፒየንስ ሊጉን ለማሸነፍ እየታገለ ይገኛል። በቀደሙት ጨዋታዎች እና አሌክሳንደር አርኖልድ እና ማቲ ካሻን ያሰቃየው ጆርጂያዊ ቪኒሲየስ ጁኒየርን ያቆመው አርሰናል በእውነት እስከ መጨረሻው ያቆመው ይሆን የሚለውን በአውሮፓ ቻምፒየንስ ሊግ የግማሽ ፍጻሜ የመልስ ጨዋታም የምናየው ይሆናል።